ብሩኬ ናፍቆት የነበረ ማን ነው ፋሚሊ? የምሬን ነው የምናገረው። ቆይ አንዴ እኔ ዛሬ የምናገረው ነገር በደንብ ልብ ብላችሁ አዳምጡ። በደንብ ልብ ብላችሁ እንድታዳምጡኝ እፈልጋለሁ ፋሚሊዎቼ። ከምሬን ነው የምናገረው፣ የእውነት የምናገረው። እኔ ፊቴ ላይ የምሬን ነው የምናገረው። ሲከፈኝም ደስ ሲለኝም ትመለከቱታላችሁ። የኔ ውድ ፋሚሊዎች ከሆናችሁ ይህን ነገር ከኔ ላይ ማንበብ እንደምትችሉ የምሬን ነው ፋሚሊዎቼ። በቅርቡ ፋሚሊዎቼ ብሩክና ሃይሚ ታርቀው ታያላችሁ። ለሰማይ ለምድር ቃ የምሬን ነው የምናገረው ፋሚሊዎቼ። ትመለከቷቸዋላችሁ። እንደዚህ እንዳዘናችሁ አትቀሩ፣ እንደዚህ እንደከፋችሁ አትቀሩ። ዛሬ አንድ የማሰማችሁ ቪዲዮ አለ። የምሬን ነው፣ የናፈቀኝን ነገር አሳያችኋለሁ። እስከ መጨረሻው ከጠበቃችሁ ደግሞ አንድ ወሳኝ ነገር እነግራችኋለሁ። ቀጥታ ወደ ቪዲዮ እናልፋለን። ብሩክና ሃይሚ በቅርቡ ይታረቃሉ። ብሩኬ ናፍቆኛል የምትሉ ሰዎች ላይክ እያደረጋችሁ አሳያችሁ ፋሚሊዎቼ። ለሁለቱም ሜንሽን አድርጌ ይልክላችኋለሁ። ሁለቱንም ነው ሜንሽን ማድረጋቸው። ኮሜንት ላይ የገባችሁ ታረቁልን፣ ብሩኬን ደግሞ ናፍቀህን ነበር እያላችሁ ኮሜንት አድርጉላችሁ ፋሚሊዎቼ። ይህን ቪዲዮ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። የምርሽን ነው? መቼም ትረሱታላችሁ ብዬ አላስብም። ወይኔ ብሩኬ እስቲ የኔነት ፋሚሊዎቼ ይሄንን ቀን ማንም ሰው ሊረሱ አይችልም። የብሩኬና የሃይሚ ቤተሰብ የሆነ የጨረቃ ፋሚሊ ቤተሰብ የሆነ ይሄንን ቪዲዮ መቼም ቢሆን ልትረሱት አትችሉም። በጣም የተደሰትንበት፣ በጣም የሁለቱም ፍቅር የተመለከትንበት ቪዲዮ ነው ፋሚሊዎቼ። እርግጠኛ ነኝ ፋሚሊዎቼ፣ እርግጠኛ ስለሆንኩኝ ነው በኮንፊደንስ እንደዚህ የምነግራችሁ፣ እንደሚታረቁ ስለማቅ። ዛሬ ላይ በጣም ብዙ ነገር እንላለን፣ ነገ ግን ታርቀው እንደምናያቸው ትመለከታላችሁ። በአይናችሁ በብረቱ እንደምትመለከቱት እርግጠኛ ነው። ተመልከቱ ይህንን ፍቅራቸው የናፈቀው ማን ነው? ይህ ፈገግታቸው ሁለቱ ላይ ያለው ፈገግታ የናፈቀው ማን ነው? የምሬን ነው። ረጅም ጊዜ ሆናቸው እኮ እነዚህ ልጆች ፈገግ ብለው ካየናቸው የምሬን ነው የምናገረው ፋሚሊዎች። እዚህ ኮሜንት ላይ ንገሩኝ ፕሊዝ። ይሄንን ፍቅራችሁን መልሱት በሏቸው፣ እየገባችሁ መልሱት በላችሁ ነው። ወይኔ ብሩኬ እስቲ የኔነት ሰምታችሁታል ፋሚሊዎች። የኔ እናት ነይልኝ እስኪ እኮ ነው ያላት ፋሚሊዎች። ይሄ ቃል ዝም ብሎ የሚሰጥ ይመስላችኋል? ዝም ብሎ አንድን ሰው የምትጠሩበት ይመስላችኋል? የኔ እናት ብሎ የተናገራትን ልጅ እንዴት እኔ በቃ ፋሚሊዎች ሁሉንም ነገር እዚህ ላይ ተረጋጉና ለማየት ሞክሩ። የምሬን ነው። ሃይሚ እያደረገችው ያለችው ነገር አይኑ ልክ አይደለም፣ መታረም አለባት። አይኑ በቃ ልክ አይደለም። አሁን ላይ እንደዚህ መሆናቸውን አትዩ። እርግጠኛ ነኝ ታርቀው እንደምንመለከታቸው በቅርቡ ታርቀው እናያቸዋለን። ዛሬም ተስፋ አስቆራጭ ነገር ነው የተመለከትነው ፋሚሊዎቼ። እኔ ግን ቢያንስ እንኳን እንዳይደብራችሁ ይሄንን ከዚህ በፊት የተደረገውን የ1ኛ ዓመት አንቨርሰሪያቸውን ተመልከቱት እስኪ፣ እንዴት ደስ በሚል ሁኔታ እንዳሳለፉት እንዴት ደስ በሚልና በአማረ ሁኔታ እንዴት እንዳሳለፉት ተመልከቱ ፋሚሊዎች። እንግዲህ ከዚህ የአማረ ፍቅር ውስጥ ወጣው ነው እንደዚህ አይነት ውጥንቅጥ ውስጥ የገቡት። የምሬን ነው ፋሚሊዎች። እስኪ እንመልከት። እኔ ቢያንስ በትዝታ ከመለስኳችሁ የምሬን ነው። በቃ ይህንን ማየት ስለምትፈልጉ ነው ዛሬ ይህንን ቪዲዮ ይዤላችሁ የመጣሁት። እናመሰግናለን። ክብረ ጠርተን ይሆናላ ነገራቶች ባይስተካከሉ ያንተ ጥፋት አይደለም ፋሚሊዎች። እኔ ይህንን ቪዲዮ ስመለከት የምሬን ነው ይደብረኛል። የምሬን ነው። እኔ አንድ ላይ ስላየኋቸው በጣም ደስ ብሎኛል ፋሚሊዎች። እርግጠኛ ነኝ እናንተም ደስ እንዳላችሁ። ነገር ግን ለምትናገሩት ነገር ፕሊስ ተጠንቀቁ። ብሩክም ሃይሚም ለምትነጋገሩት ንግግር ተጠንቀቁ። ይሄ ሁሉ ነገር ያልፋል። የምሬን ነው ያልፋል። ግን የማያልፍ ነገር አትነጋገሩ። የምሬን ነው። መቼም ሊረሳ የማይችል ካምሮ ሊወጣ የማይችል ንግግሮች አትነጋገሩ። ምን እንደሚባባሉ ስሙ።
የምሬን ነው። እንግዲህ ፍቅራቸውን እንደዛ ፍቅር የነበሩት ልጆች ዛሬ ላይ እንደዚህ ሲነጋገሩ መስማት ይሰቀጥጠናል፣ ይሰቀጥጣሉ። የምሬን ነው፣ ይደብራሉ። እና እስኪ እንግዲህ ፈጣሪ ከሁለታችሁ መሃል ይግባ። የምሬን ነው። ፈጣሪ ለሁለታችሁ ብቻ ነው ያላቀ እስከ ዛሬ ድረስ ያቆያችሁ ፈጣሪ አይለያችሁ። እንደዚህ በቀላሉ ሊለያችሁ አይችልም። አንቺም ሀይሚ ብሩክም መቼም ቢሆን ልትለያዩ አትችሉ። እናንተ ልትለያዩ የማትችሉ ሰዎች ናችሁ። የምሬን ነው። ልትለያዩ የማትችሉ ሰዎች ናችሁ። እኔ በደንብ ነው የምነግራችሁ። ዛሬ እንደዚህ ተሰዳደባላችሁ፣ ነገ ግን ታያላችሁ፣ ነገ ትታረቃላችሁ። ምክንያቱም ሁለታችሁ ያላንዳችሁ ሀይሚ ያለ ብሩክ፣ ብሩክ ያለ ሀይሚ ጭራሽ ፋሚሊ ጭራሽ ሊሆን አይችልም። መልካም ምኞታችሁን ግለጹላችሁ በእናታችሁ። የምሬን ነው። እንዲታረቁ የምትፈልጉ ከሆነ መልካም ምኞታችሁን። መፍትሄ አይደለም አንድ ትላንት ያረገችው ነገር አንድ ልክ አይደለም። እንኳን ለሰላም እንኳን እሺ ብትል ይደብራል። ትላንት ያረገችው ነገር ያየነው ነገር እኔ እንጃ። የፈለገ በሺምም ተሰራው በምንም ተሰራው ፋሚሊዎች፣ እኔ ትናንትና የምሬን ነው የምነግራችሁ ያንን ነገር ሲያደርግ ይሄን ቪዲዮ ብሩኬ እንዳያየው እያልኩኝ በቃ ባያየው ምናምን ነገር እያልኩ እያሰብኩኝ እየተናገርኩኝ ነበር በቃ ፋሚሊዎች። ምክንያቱም ትናንትና የሰራችሁ ስህተት እኔ ልነግራችሁ አልችልም። የምሬን ነው። አሁን እናንተ ወንዶች ትረዱታላችሁ፣ ይህን ፊሊንግ ትረዱታላችሁ። ሴቶች ግን የምሬን ነው እንደ ወንድ ልጅ ጭራሽ ደግሞ ሊያየው በማይፈልግ ሰው ፍቅረኛችሁ ሚስታችሁ ስጦታ ተሰጣ ስትመጣ ያለው ፊሊንግ ልነግራችሁ አልችልም። የምሬን ነው ልነግራችሁ አልችልም። ሙሉ በቃ ይሄን ነው በግልጽ ምነግራችሁ። ገባችሁ? ይሄ እውነታ ስለሆነ ነው። እኔ የሴት ስሜት ላላቅ እችላለሁ። በምን አይነት አንደርስታንዲንግ ሊሆን እኔ አንዳንዴ ግራ ይገበኛል። የምሬን ነው ግራ ይገበኛል በቃ። እና እባክሽ ሀይሚ እባክሽ ነገሩን አብርጂው ፕሊስ፣ አብርጂው። የምሬን ነው። ብሩክም አብርዱትን፣ አንድ ሁኑ። እኛ አንድ እንድትሆኑም ነው የምንፈልገው፣ ሌላ ምንም አይደለም። ህዝቡ ያሳዝናችሁ። ህዝቡ ራሱ በጣም እኮ ለእናንተ ያለውን ፍቅር አትመለከቱ፣ አታዩ። የምሬን ነው። እድለኛ ናችሁ። እንዴ እኮ እድለኝነት ነው። ለምንድን ነው እድላችሁን እንደ እድለኛ እንዳልሆነ ሰው በቃ በጃዙት ወርቅ ነው ፋሚሊዎች የሆነበት ነገሩ። የምሬን ነው። ብታስቡ በደንብ ብታገናዝቡ የተሻለ ነው። ብሩክም ሀይሚ ቃሎሽ ይመኛል ትሆን ይችላልሽ፣ ግን ተቀባይነት ያለው ነገር እሱን ምክንያት እሱን አይደለም። ግን ትላንትና ሀይሚ ስሚኛ እንዴ እኔ ምክንያት አታርግ ትላለች። ይሄ ምክንያት ካልሆነ ቆይ ምን ምክንያት ይሆናል? የምሬን ነው ፋሚሊዎች። ይሄ ምክንያት ካልሆነ ምኑን ነው ምክንያት አድርጌ መቁጠር የምችል? እኔ በብሩክ ቦታ ብሆን ገባችሁ? እኔ አሁን እንደዛ ነው እያየሁት ያለሁትን ነገር ነው የምነግራችሁ። እኔ በብሩክ ቦታ ብሆን ይሄ ምክንያት ሆኖ ካልሆነ ምን አይነት ምክንያት እሰጣለሁ? ገባችሁ? በጣም ያላቅም ሀይሚ አንዳንድ ጊዜ የምታደርጊው ንግግር የምታደርጊው ነገር ያውቀሽ ሁሉ ይመስላል። በቃ አንዳንድ ጊዜ ማመን ሁሉ ይከብደኛል። የምሬን ጭራሽ በቃ ሀይሚ እንደዛ ታደርግም ብለን ስንጠብቅ ሀይሚ ታስደነግጠናለች ደርሳ። የምሬን ነው። እንደማናቃት ነው እየሆን ያለው፣ ሪያክት እያደረግን ያለው እንደማናቃት ነው። የሆነ ሰዓት ላይ በቃ ማንጠብቀውን ነገር ታደርጋለች እና ታስገርመኛለች። ለሰላም እንኳን ቢባል እነዛን ሰዎች ከህይወቷ ያስወጣች ሰው አይደለች። ዝም በል በእናትህ። አንተ ነህ ያመጣሃቸው፣ እኔ ነኝ እንዴ? አንተ ነህ ያወቃቸው አይደለም? ቆይ በጭራሽ በእኔ ለመለከት ይሞክራል እንዴ? እንረጋጋሽ እንዴ? እኔ እኮ ታውቋችሁ እኔ አሁን ፋሚሊ እንደዚህ እየታየኝ ያለው ነገርን ልንገራል። ብሩኬ ዛሬ ምንም በቃ አግሬሲቭ ሆኖ እንኳን እየተናገረ አይደለም። አግሬሲቭ ሆኖ እንኳን እየተናገረ የሆነ የደከመው አይነት ንግግር ነው እየተናገረ ያለ። በቃ ድክም ያለው አይነት ንግግር ማለት ነው። ሀይሚ ግን ፓወርፉል ነሽ። ለምን ትናገሪያለሽ? የምሬን ነው። ለምን ትናገሪያለሽ እንዴ? አሁን እኮ ብሩኬ ከህይወታቸው ከነሱ ህይወት የወጣው አንቺን ለማግኘት ሲል ነው፣ ሌላ አይደለም እንጂ በየቀኑ እየሄደ እነሱ ጋር መጣላት ምናምን ነገር አቅቶት አይደለም። ይጣላል፣ ይገናኛል። ነገር ግን እሱ በራቀ ሰዓት አንቺ ለምን ሄድሽ? የሁሉም ሰው ጥያቄ ይሄ ነው። እሱ በራቀ ሰዓት አንቺ ለምን የምትሄጂበት ምክንያት ምን አለ? ብሩኬ ለዛ አካባቢ ለምን ትሄጃለሽ? እሱ ለምንድን አልተገኘም በሰዓቱ? ስላልተደወለለት ምናምን ይመስልሻል? አይደለም። በቃ ከህይወቱ ማስወጣት ስለፈለገ ነው እነዛን ልጆች።
በቃ ከህይወቱ እንዲወጡለት ስለፈለገ ነው። እነሱ ከወጡ ትዳሬ ፍቅሬ ይመለሳል፣ የበፊት ማንነታችን ይመለሳል፣ እኔና ሀይሚ አንድ እንሆናለን ብሎ ስላሰበ ነው። እስቲል ነው እስካሁን ድረስ ያስታውቃል። ተስፋ አልቆረጠም በሀይሚ የምሬን ተስፋ አልቆረጠም። በቃ ይሄን ነገር በሚያራቸው ሞቱስ የምሬን ነው። ብሩኬ ተስፋ አልቆረጠም፣ ሊቆርጥም አይችልም ደግሞ በሀይሚ ሊቆርጥም አይችልም። ሀይሚ ግን ተስፋ እንዲቆርጥ ነው እያደረግሽው ያለሽው። የምሬን ነው ተስፋ እንዲቆርጥ ነው እያደረግሽው ያለሽው። እኔ እንደዛ ነው የሚሰማኝ። በቃ ምን ማለት ነው? በቃ ዝም በይ። ሲጀመር አያገባኝም። እሺ በቃ ቆይ በተራ እናውራሽ። አይ አውሪ ከዛ በኋላ ተለማመጥኩ። አንተ እያጠፋ እኔ ይቅርታ እያልኩ ምናምን ይቅርታ እየተባባልን ኖርን። አሁንም እንደዛ እንድንኖር ነው የምትፈልገው? ሲጀመር እኔ ቆይ ፋሚሊ አሁን ያልገባኝን ነገር እዩ። ፋሚሊ ማንንም የፈለጋችሁትን ማለት ትችላላችሁ፣ የፈለጋችሁትን መናገር ትችላላችሁ። እኔ እውነት ነው የማወራው። ይፍረጠረጣታል እውነቱም ከሆነ ደግሞ ማለት ነው። እኔ አላቅም። ፍቅረኛሞቹ ናችሁ፣ ባለትዳሩ ናችሁ። ብሩኬ የሃይሚን ችግር ካልቻለ ሃይሚ ደግሞ የብሩኬን ችግር ካልቻለች የቱ ጋ ነው ፍቅረኛሞችነታችሁ? ባለትዳር የምትሆኑት ከዚህ በኋላ እንዴት ነው እንዴ? መቻል አለብሽ፣ ብሩክን መቻል አለብሽ። ብሩክም ደግሞ ሃይሚን መቻል አለብህ። የምሬን መቻቻል አለባችሁ እንዴ። ካልተቻቻላችሁ ምንድነው ጥቅሙ? የቱ ጋ ነው እናንተ አንድ የምትሆኑት እንዴ? የምሬን ነው። እኔ አሁን ሃይሚ እየተናገርሽ ያለሽው ነገር በጣም ትልቅ ስህተት ነው፣ ትልቅ ፋውል ነው እየሰራሽ ያለሽው። ይቅርታ አድርጉልኝ ፋሚሊዎች፣ ይቅርታ አድርጉልኝ። እኔ ምንም ልል አልችልም። ይሄ ከጥላቻ አይደለም፣ በቃ ሪያሊቲ ነው የምናገረው። ሪያሊቲ ስለሆነ ነው እንዴ፣ የሚታይ ነገር ነው። በቃ አለቀ። ያንተን እኔ አይባልም፣ ነውር ነው በቃ አይባልም። የምሬን ነው አይባልም እንዴ። መቻል ነው ያለብሽ። የፈለገ እንዴ ከዚህ በፊት ከዚህ የባሰ ነገር አልቻልሽም? ህይወትሽን አደጋ ላይ አልጣልሽም? እሱ ህይወቱን አደጋ ላይ አልጣለም ላንቺ? እንደዚህ መባባል እኮ የለባችሁም። የምሬ ነው፣ እንደዚህ መባባል የለባችሁ። አረ በስመ አብ ደስ አይልም፣ የእውነት ደስ አይልም ፋሚሊዎች። አረ እኔ አላቅም ሃይሚን። እኔ አሁን ለምሳሌ እኔ ሃይሚ እማቅሽ ለብሩኬ ስንት መስዋዕትነት ስትከፊ ነው፣ ስንትና ስንት ነገር ለፍቅር ያለሽን ዋጋ ያሳየሽ ሰው ነሽ ለብሩኬ። ነገር ግን አንቺ እንደዚህ ትያለሽ ማለት እኔ አልችልም፣ ማሰብም አልችልም። እንዴት ነው ይመጣልኛል? ህይወትሽን አደጋ ጥለሽ እሱን ያዳንች ሰው እንዴት ነው ዛሬ ላይ እንደዚህ አይነት ንግግሮች የምትነጋገሩት? ብሩክም እኮ ላንቺ ነው የሚደባደበው ቢገባሽ። የምሬ ነው። ብሩክም ላንቺ ነው የሚደባደበው። ሌላ ምንም እንትን ኑሮት አይደለም። ዳኒ ጋር የሚተዋወቀው ዳኒ ጋር የሚግባባው ከዛ በፊት አይተዋወቅም። እንግዲህ በእናንተ ምክንያት በአንቺ ስለመጣበት ነው እንደዛ ችግር ውስጥ የገባው ይህ ልጅ። ሌላ ምንም አይደለም። ሌላ ሪዝን ሊኖረው አይችልም። በቃ ሲደክመው ይሄ ልጅ ወጣ። በቃ ራሱን አገለለ። እውነታውን አሳየሽና ራሱን አገለለ። ከዛ በኋላ እኮ መምረጥ እውነታውን መከተል ወይም ደግሞ ሐሰት የሆነውን ነገር መከተል ደግሞ የአንቺ ምርጫ። ይሄ የትልቅ ሰው ሜንታሊቲ ሊኖርሽ ይገባል። ይህን ነገር ለማየት ክሊር ሆኖ እንዲታይሽ ከፈለግሽ በደንብ ማሰብ መቻል አለብሽ። የቱ ጋር ነው እውነታው ያለ የሚለውን ነገር ማሰብ መቻል አለብሽ። በቃ ይሄን የምናገረው ፋሚሊዎቼ የምሬን ነው። ብሩክንም ሃይሚንም በጣም ስለምወዳቸው አንድ እንዲሆኑ ስለምፈልግም ጭምር ነው። ሌላ አይደለም። በቃ ሁለቱንም በጣም ነው የምወዳቸው ፋሚሊዎቼ። ይሄንን ሐሳቤን እርግጠኛ ነኝ ትጋሩኛላችሁ። እርግጠኛ ነኝ እንደምትደግፉት። እኔ በቃ የሆነ ሰው የሆነ ነገር ይለኛል ብዬ ልዋሽ አልችልም። በቃ ልቀጥፍ አልችልም። እውነታ ነው። ሪያሊቲ ነው። እኔ እየዋሸው እንኳን ብሆን እናንተ ይሄ ልጅ ለምንድን ነው እንደዚህ የሚዋሸው? ለምንድን ነው ያልሆነ ነገር የሚናገረው እንድትሉኝ አልፈልግም። ምክንያቱም እኔ ቁጭ የምለው ከዚህ ጋር ለእውነት ስለሆነ ነው። ገባችሁ አይደለ? በቃ ስለዚህ ብሩኬም ሃይሚን መቻል አለብህ፣ ሃይሚም ደግሞ ብሩኬን መቻል አለብሽ። በቃ ትዳርም ፍቅርም እንደዚህ ነው። ይሄ ነው በቃ ለአንድ ሰው በቃ የሆነ ሳክሪፋይስ ያስከፍላችኋል። ከዚህም በላይ ሊያስከፍላችሁ ይችላል። ይሄን ነገር አምናችሁ ነው የምትገቡበት። ፕሊስ እንደ ትልቅ ሰው ሰው ነገሮች እያደረክ ነው። ጎበዝ እንኳን አረኩ እንኳን ነገር አደርጋለሁ። እኔ አላስኩሽ። ይሄ እኮ ትልቅነት አይደለም ሲጀምር። እሺ ይሁን ብቻ ይሁን ፋሚሊዎች። እንግዲህ እኔ መልሱን ለእናንተ ትቻለሁ።
ሁሉን ነገር እኔ ለእናንተ አሳልፌ ሰጥቻለሁ። እስኪ የማን ጥፋት ነው አሁን እየታያችሁ ያለው? የማን ጥፋት ነው ንገሩኝ። እስኪ ንገሩኝ። የሀይሚ ነው ነውስ የብሩኬ? ጎልቶ የሚታየው የማን ነው ንገሩኝ እስኪ። እንግዲህ የዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። የኔዱና እንቁ ቻኮሌት ፋሚሊ ይህንን ቪዲዮ እየተመለከታችሁ ሰብስክራይብ በማድረግ የዚህ እንቁና ቻኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬው ቪዲዮ ይመስል ነበረ። ባይ